አርጀንቲና በዓለም ዋንጫ ባሸነፈችበት የመጀመሪያ ምድብ ጨዋታ ሊዮኔል ሜሲ አስደናቂ እንቅስቃሴ በማድረግ ሃትሪክ ሰርቷል። በርካታ መገናኛ ብዙሃንም ዳግም ስለ ሊዮኔል ሜሲ እየጻፉ ነው። በርካታ ጉዳዮችንና መረጃዎችንም እኛም ስለ ጨዋታው ይዘናል። የፈረንሳይ ብሔራዊ ቡድን እንደዚሁ ሴኔጋልን አሸንፏል። በሁለተኛው አጋማሽ ባስቆጠራቸው ጎሎች ክሊያን ምባፔ በዚህ ጨዋታ አስደናቂ እንቅስቃሴ አድርጓል። ስለ ቶማስ ፓርቴ ሌሎችም ከዝውውር ጋር የተያዙ በርካታ ጉዳዮችን በዛሬው የመረጃ ሰዓታችን ላይ ይዘናል። እነዚህን ሁሉ እናነሳለን። ጤና ይስጥልን ቤተሰቦቻችን፣ እንዴት ቆያችሁ? ለስፖርት ላውንጅ አዳዲስ የሆናችሁ ቤተሰቦች ታዲያ ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በርካታ መረጃዎችን ከዚህ ቻናል በየዕለቱ ታገኛላችሁ። ቪዲዮንም ላይክ በማድረግ እንድትጀምሩ በአክብሮት እንጋብዛለን። በቀጥታ ወደ ስፖርታዊ መረጃዎቻችን እናምራ። የፈረንሳይ ብሔራዊ ቡድን ከሴኔጋላቸው ጋር ያደረገውን የዓለም ዋንጫ ጨዋታ 3-1 ማሸነፍ ችሏል። ለፈረንሳይ የማሸነፊያ ጎሎቹን ክሊያን ምባፔ 2 ጎል ሲያስቆጥር ባርኮላ ሌላኛውን ጎል ያስቆጠረ ተጫዋች ነው። የሴኔጋልን ግብ ምባዬ በጨዋታው መጠናቀቂያ ሰዓት ላይ ያስቆጥሯል። ክሊያን ምባፔ በ58 ጎል የፈረንሳይ የምንጊዜም ከፍተኛ ጎል አስቆጣሪ መሆን ችሏል። ምባፔ በ57 ጎል በኦሊቬ ዢሩ ተይዞ የነበረው ሪካርድ ነው መስበር የቻለው። የ27 ዓመቱ ክሊያን ምባፔ በዓለም ዋንጫ መድረክ 14 ጎሎችን ማስቆጠር ችሏል። በቀጣይ ጨዋታ ሰኞ ሌሊት ፈረንሳይ ከኢራቅ ጋር ትጫወታለች። ኖርዌይ ደግሞ ከሴኔጋል ጋር ነው የምትገናኘው። ኦሊቬ ዢሩ ከጨዋታው በኋላ መልእክቱን አስተላልፎለታል ለክሊያን ምባፔ። ምባፔ እንኳን ደስ አለ ብሎታል። ፈረንሳይ አጥቂ ኦሊቬ ዢሩ ክሊያን ምባፔ ሪካርዱን በመስበሩ ደስተኛ መሆኑን ተናግሯል። ኦሊቬ ዢሩ ለክሊያን ምባፔ እንኳን ደስ አለ መልእክት አስተላልፎለታል። እንኳን ደስ አለ አድርገዋል፣ ለአንተ ደስ ብሎኛል፣ ይገባሃል ሲል ነው ጂሩ የተናገረው። ክሊያን ምባፔም እንደዚሁ ከጨዋታው በኋላ በሰጠው አስተያየት ለበቀል ወይንም አፍ ለማስያዝ አልጫወትም ያለው ምባፔ የሚተቹኝን ዝም ለማስባል አይደለም የምጫወተው ብለዋል። እኔ የምጫወተው ለሀገሬ ታሪክ ለመስራትና ቡድኑ ለፍጻሜ ደርሶ ዋንጫውን እንዲያሸንፍ ለመርዳት ነው ብለዋል። ምባፔ አያይዘው ቡድኑ በቀጣይ ኢራቅን አሸንፎ ከወዲሁ ጥሎ ማለፉን ለመቀላቀል መፋለም እንዳለበት አንስቷል። ከዛ ውጭ የአርጀንቲና ብሔራዊ ቡድን ሰሜን አፍሪካዊቷን አልጄሪያን 3-0 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ሊዮኔል ሜሲ በብሔራዊ ቡድን ጨዋታዎች 11ኛ ሃትሪክ ነው የሰራው። 3ቱን ጎሎች ያስቆጠረው ሊዮኔል ሜሲ ነው። ይህም ከፖርቹጋላዊ ክርስቲያኖ ሮናልዶ 10 ሃትሪክ በአንድ በልጦ ሊዮኔል ሜሲን አስቀምጦታል። ሊዮኔል ሜሲ በእግር ኳስ ሕይወቱ ያስቆጠራቸውን የጎል መጠኖች ወደ 914 ከፍ ማድረግ ችሏል። ሊዮኔል ሜሲ በዓለም ዋንጫው በድምሩ በ24 ጎሎች ላይ ቀጥተኛ ተሳትፎን አድርጓል። በቀጣይ የምድቡ ጨዋታ ሜሲ ጎል ካስቆጠረ በዓለም ዋንጫው የምንጊዜም ከፍተኛ ጎል አግቢነትን የግሉ ማድረግ ይችላል። እንግዲህ የ2022 የዓለም ዋንጫ አሸናፊ አርጀንቲና በታሪኳና ኮከቧ ሊዮኔል ሜሲ 3 ጎሎች ውድድሯን በድል ጀምራለች። የ8 ጊዜ የባላንዲዮር አሸናፊው በ6ኛ የዓለም ዋንጫ ተሳትፎ የመጀመሪያ ጨዋታ የጨዋታው ኮከብ በመባልም ተመርጧል። አርጀንቲና ድሉን ተከትሎ ምድቧን በበላይነት መምራት ጀምራለች። በምድቡ የሚገኙት ኦስትሪያና ጆርዳን ከአንድ ሰዓት ጀምሮ እንደዚሁ ጨዋታቸውን ያልደረጉ ነው የሚገኙት። በቀጣይ አርጀንቲና ከኦስትሪያ፣ አልጄሪያ ደግሞ ከጆርዳን ጨዋታቸውን የሚያከናውኑ ይሆናል። በአንድ ጨዋታ በርካታ የዓለም ዋንጫና የግል ሪከርዶችን የግሉ ማድረግ የቻለው ሊዮኔል ሜሲ በ3 ጎሎች የኮከብ ጎል አግቢነቱን መምራት ጀምሯል። በኮከብ ግብ አግቢ ደረጃ ክሊያን ምባፔ፣ ኤርሊንግ ሃላንድ፣ ካይ ሃቨርትዝ፣ ያሲን አይሪ፣ ኤሊሃ ጀስት በ2 ጎሎች ከሊዮኔል ሜሲ በመቀጠል ተከታዩን ደረጃ ይዘው ይገኛሉ። የብሔራዊ ቡድኑ አሰልጣኝ ሊዮኔል ስካሎኒ ከዓለም ዋንጫ ድላቸው በኋላ በሰጡት አስተያየት ኮከባቸው ሊዮኔል ሜሲን አወድሰዋል። ቃላት የለኝም ሲሉም አሰልጣኝ ሊዮኔል ስካሎኒ ከጨዋታው በኋላ ኮከባቸውን ለመግለጽ የተጠቀሙበት ቃል ነበር። ስለ ሜሲ ብቃት በቃላት መናገር ፍትሃዊ አይሆንም፣ እሱ የማይታመን ተጫዋች ነው በማለት ተናግረዋል። መላው ዓለም ሜሲን ማየት እንደሚፈልግ የገለጹት አሰልጣኙ አርጀንቲናውያን ብቻ ሳይሆን መላው የእግር ኳስ አፍቃሪ ሜሲን ማየት ይፈልጋል ብለዋል። አሰልጣኝ ሊዮኔል ስካሎኒ በተጨማሪ ሜሲ ምርጡ ተጫዋች መሆን እስከፈለገበት ጊዜ ድረስ ይሆናል ሲሉም እንደዚሁ ተደምጠዋል። የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ ሜሲ ከድሉ በኋላ በጥሩ አቋም ላይ ይገኛለሁ ሲል ተደምጧል። 6ኛ የዓለም ዋንጫውን እያደረገ የሚገኘው ሜሲ በጥሩ አቋም ላይ እንደሆንኩኝ ይሰማኛል። ውድድሩን በድል መጀመራችን አስፈላጊው ነገር ነው። በእግር ኳስ ዘመኔ ደስተኛ ነኝ። ባሉን የቡድን ስብስብና የቡድን አጋሮቼ በጣም ደስተኛ ነኝ። ከነሱ ጋር እያንዳንዱ ጊዜ አስደሳች ነው ሲል ነው አስተያየቱን የሰጠው። ለደጋፊዎች ያለው ምስጋና ሲያቀርብ ዛሬ ባያችሁት ነገር ደስተኞች ናቸው ብዬ አስባለሁ ሲል በተደጋጋሚ ላመሰግናቸው ወዳለሁ ሲል እንደዚሁ አስተያየቱን ሰጥቷል። የሊዮኔል ሜሲ የቅርብ ጓደኛ እንደሆነ የሚነገርለት ሮድሪጎ ዴ ፖል ሜሲ ለሪካርዶች አይጨነቅም ሲል ከጨዋታው በኋላ ተናግሯል። ከጨዋታው መጠናቀቅ በኋላ ከሜሲ ጋር ሲቀላለዱ እንደነበር የገለጸው ዲ ፖል አብዛኛውን ሪካርዶችን ሜሲ አያውቃቸውም ብሏል። አያይዞም እውነቴን ነው የምላችሁ ሜሲ ለግል ክብሮች አይጨነቅም፣ ነገር ግን ሲያሳካቸው እመለከታለሁ ሲል የቡድን አጋሩንና ጓደኛውን አወድሷል። እንደዚሁ ቅድም በዓለም ዋንጫ ኖርዌይ ማሸነፏን ስጠቅስ ነበር። ከዚህ ጋር በተያያዘም ሃላንድ ማስተያየት ሰጥቷል። በዓለም ዋንጫ የመጀመሪያ ጎሉን ሀገሩ ኖርዌይ 4-1 ኢራቅን ስታሸንፍ ያስቆጠረው ሃላንድ ቡድናቸው ከዚህ የተሻለ መሆን እንዳለበት ጠቁሟል። የኖርዌይ ብሔራዊ ቡድን በዓለም ዋንጫ ተሳትፏቸው 4 ጎሎችን አስቆጥረው ሲያሸንፉ ለመጀመሪያ ጊዜ ነው። ቀጣይ ጨዋታችን ከባድ ይሆናል ያለው ሃላንድ ከዚህ የተሻለ እንቅስቃሴ ማድረግ አለብን ሲል አስተያየቱን ሰጥቷል። ምድቧን በበላይነት የመራች የምትገኘው ኖርዌይ በቀጣይ ከሴኔጋል ጋር የምትጫወት
የሚጫወት ይሆናል። ኤርሊንግ ሃላንድ በመጀመሪያው የዓለም ዋንጫ ጨዋታው 2 ጎሎችን በማስቆጠር ከወዲሁ ለኮከብ ጎል አግቢነት እየተፎካከረ እንደዚሁ ይገኛል። ከዛ ውጭ ሌሎች ጉዳዮችን ላንሳ። የቶማስ ፓርቴ ይግባኝ ውድቅ መሆኑ እየተነገረ ነው የሚገኘው። ባለበት የክስ ሂደት ምክንያት ካናዳ እንዳይገባ የታገደው ቶማስ ፓርቴ ይግባኝ መጠየቁ ይታወሳል። አሁን ላይ ቶማስ ፓርቴ ውሳኔውን በመቃወም ያቀረበው ይግባኝ ተቀባይነት እንዳላገኘ ተነግሯል። ይህን ተከትሎ ቶማስ ፓርቴ ወደ ካናዳ መግባት የማይፈቀድለት ይሆናል። በዚህ ምክንያት ቶማስ ፓርቴ ጋና ከፓናማ ጋር የምታደርገው ጨዋታ እንደሚያመልጠው ተዘግቧል። በዘንድሮ የዓለም ዋንጫ የፈረንሳይ ብሔራዊ ቡድን ውዱ ብሔራዊ ቡድን በመሆን ቀዳሚው እንደሆነ ተዘግቧል። የፈረንሳይ ስብስብ በአጠቃላይ 1.7 ቢሊዮን ዶላር እንደሚያወጣ በተደረገ ቁጥራዊ ጥናት ተረጋግጧል። ከፈረንሳይ በመቀጠል የእንግሊዝ ብሔራዊ ቡድን ሁለተኛ ነው፣ 1.5 ቢሊዮን ዶላር ያወጣል ቡድኑ። ስፔን 1.4 ቢሊዮን ዶላር ታወጣለች። ፖርቹጋል 1.1 ቢሊዮን ዶላር ያወጣል ስብስቡ። ጀርመን 1.1 እንደዚሁ። ብራዚል 1.08 አርጀንቲና 936 ሚሊዮን ዶላር እንደሚያወጡ መረጃ ያሳያል። በዝቅተኛ ደረጃ ኬፕ ቨርዲ ስትሆን 63 ሚሊዮን ዶላር ሲሆን ስብስባቸው፣ ይህም ከፈረንሳይ ተጫዋች ሚሼል ኦሊሴ ግማሽ ደሞዝ ያነሰ መሆኑም ተዘግቧል። የጀርመን ብሔራዊ ቡድን ተጫዋች ጆሹዋ ኪሚች በቡድኑ ልምምድ ቦታ መርዛማ እባብ እየተገኘ መሆኑን ገልጿል። ትላንት እባብ አይተናል ያለው ኪሚች እባቡ በጣም መርዛማ እንደሆነና ከተነደፍን ወደ ሆስፒታል እንደምንወሰድ ነግረውናል ብለዋል። አክሎም ገዳይ ስለመሆኑ አላውቅም፣ ነገር ግን በጣም አደገኛ ነው። ከእንደዚህ አይነት እንስሳ ራሳችንን መጠበቅ አለብን ሲል አሳስቧል። እዚህ ለሚኖሩ ሰዎች ትልቅ ክብር አለን፣ ጀርመን ውስጥ እንደዚህ አደገኛ እንስሳት የሉም ሲል ኪሚች አስተያየቱን ሰጥቷል። ከስፖርት ላውንጅ ለሳቱ ያዘጋጀነው ትኩስና ወቅታዊ ስፖርታዊ መረጃችንን ይመስል ነበር። ለቻናሉ አዳዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትዘልቁ በአክብሮት እንጠይቃለን። በየዕለቱ አዳዲስ መረጃዎችን ከዚህ ቻናል ታገኛላችሁ። ሰብስክራይብ ማድረግ እንዳይረሳ። በያላችሁበት መልካም ጊዜ ተመኘን።